የኢንዱስትሪ ልማት በኢትዮጵያ ታሪክ ለሀገር ኢኮኖሚ የጀርባ አጥንት መሆን መጀመሩን የሚያበስሩ ተጨባጭ ለውጦች እየታዩ ነው። ኢትዮጵያ በግብርና ላይ የተመሰረተውን የምጣኔ ሀብት መዋቅር ብዝሃ ዘርፍ ኢኮኖሚ መሰረት ወዳደረገው ወደ ማኑፋክቸሪንግ ዘርፍ ለማሸጋገር በያዘችው ስትራቴጂ መሰረት ዘርፉ አሁን ላይ ከምንጊዜውም በላይ ለሀገራዊ እድገት ከፍተኛ ግፊት እያደረገ ይገኛል። በተለይም በቅርብ ዓመታት የተዘረጉት የፖሊሲ ማሻሻያዎችና የኢንቨስትመንት ማበረታቻዎች ኢትዮጵያን በአፍሪካ ቀዳሚ የኢንዱስትሪ ማዕከል ለማድረግ ለተያዘው ግብ እንደ ትልቅ ስኬት የሚወሰዱ ናቸው። እስካሁን የተገነቡ ግዙፍ ፋብሪካዎች የውጭ ምንዛሬን በማስገኘት የገቢ ምርቶችን በሀገር ውስጥ በመተካትና ለዜጎች ሰፊ የስራ ዕድል በመፍጠር ረገድ የላቀ አስተዋጽኦ እያበረከቱ ይገኛሉ። በዚህ ዓመት የባለፉት 9 ወራት የኢኮኖሚ አፈጻጸማችን እንደሚያሳየው ይሄ ባለ ሁለት አሃዝ ከጥቂት ዓመታት በኋላ ለመጀመሪያ ጊዜ የምናስመዘግብበት ትልቅ የኢኮኖሚ እድገት የሚመዘገብበት ዓመት ነው። ብልጽግናም እንደሚረጋገጥ ትልቅ አመላካች ነው። በዚህ ዓመት በዚህ 9 ወር ብቻ 7.7 ቢሊዮን ኤክስፖርት አስመዝግበናል። ይሄም የኢትዮጵያ የመነሳት ኢትዮጵያ ራይዝ እያደረገች ሻይን እያደረገች መሆኑን የሚያመላክት ሪከርድ የተመዘገበበት 9 ወር ነው። ወደኛ ሴክተር ስንመጣ ደግሞ ባለፉት 9 ወራት ብቻ $5 ቢሊዮን ኢንቨስትመንት ኢትዮጵያ አትራክት አድርጋለች። በእነዚህ ፓርኮች ውስጥ ከ300 በላይ የሚሆኑ የውጭም የሀገር ውስጥ ባለሀብቶች ይገኛሉ። ከዚህ ውስጥ ከ65 በመቶ የሚሆኑት በአሁኑ ሰዓት የሀገር ውስጥ ባለሀብቶች ናቸው። ይህንን ጉዞ ይበልጥ የሚያሳልጠውና በታዳሽ ኃይል ላይ ትኩረት ያደረገው አዲሱ የሶላር ፓኔል ማምረቻ ፋብሪካ ወደ ስራ ገብቷል። ፋብሪካው መንግስት ቴክኖሎጂና እውቀትን የሚጠቀሙ አምራቾችን ለመሳብ ባከናወናቸው ስራዎች የተገኘ ስኬት ነው። ቴክኖሎጂ የሚጠቀሙ እውቀትን የሚጠቀሙ ስኪልድ የስራ ዕድል ለስኪልድ ሌበር ስራ ዕድል የሚፈጥሩ እና ኢኮኖሚያችንንም በኤክስፖርትም በኢምፖርት ሰብስቲሽንም ወደ ላቀ ደረጃ ላይ ያሻገሩ የሚችሉ ኢንዱስትሪዎችን አትራክት ለማድረግ ባለፉት 2 ዓመታት ስራ ስንሰራ ቆይተናል። በሐዋሳ የምናስመርቃቸው እነዚህ ኢንዱስትሪዎች የዚህ ጥረት የዚህ የመንግስት አቅጣጫ በተለይ ደግሞ ክቡር ጠቅላይ ሚኒስትራችን ቪየትናም ድረስ ሄደው እነዚህ ኢንዱስትሪዎች ለመሳብ በተደረገው ጥረት ፍሬ ያፈራበት ትልቅ ማሳያ ነው። ዛሬ የምናስመርቀው ሐዋሳ ከዚህ በፊት እንደምታውቁት የቴክስታይል የጋርመንት ማዕከል ነበረ። በአጓ ምክንያት በተለያዩ ጫናዎች ብዙ ኢንዱስትሪዎች አቅማቸው ተዳክሞ የነበረበት ሁኔታ ነው የነበረው። አሁን እነዚህ ዳይቨርሲፊኬሽን ባልነው ስትራቴጂ የሶላር ሴል የሚያመርቱ ጋስ የሚያመርቱ ኢንዱስትሪዎች በስፋት ገብተዋል። ፓርኩን አነቃንቀዋል። በሐዋሳ ከተማም ትልቅ የኢኮኖሚ እንቅስቃሴ ፈጥረዋል። እነዚህ ወደ ስራ የገቡት ግዙፍ ፋብሪካዎች በሺዎች ለሚቆጠሩ ወጣቶች ቋሚ ስራ ዕድል በመፍጠር ረገድ ቀዳሚውን ስፍራ ይዛሉ። ከዚህ ባለፈም የኢትዮጵያን የወጪ ንግድ ገቢ በማሳደግ በመሰረተ ልማት ማስፋፋትና በቴክኖሎጂ ሽግግር ረገድም የራሱን ሚና ይወጣል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ሲቋቋም ዋና ዓላማውም የተቀናጀ መሰረተ ልማት ለኢንዱስትሪዎች ለኢንቨስተሮች እያቀረበ በቀላሉ ሀብትን ቆጥበን ኢንዱስትሪ እንዲያርግ ማኑፋክቸሪንግ እንዲያርግ ማድረግ ዓላማ ይዞ የተቋቋመ የዛሬ 10 ዓመት ነው። እስካሁን ባለው በዚህ 10 ዓመት ውስጥ $1.5 ቢሊዮን ኤክስፖርት ከነዚህ ፓርኮች ተካሂደዋል። 1.6 ቢሊዮን ኢንቨስት አድርገን 1.5 ቢሊዮን ኤክስፖርት ከነዚህ ፓርኮች ተደርጓል። ወደ 800 ሚሊዮን በላይ ኢምፖርት ሰብስቲሽን ተደርጓል። በባክዋርድ እና ፎርዋርድ ሊንኬጅ ከ500 ሚሊዮን በላይ አድርገናል። የኢትዮጵያ የማንሰራራት ጉዞ ውስጥ ማኑፋክቸሪንግ ኢንዱስትሪ እንዲያድግ እንዲያብብ በስፋት የስራ ዕድል እንዲፈጥር ለኤክስፖርት ኮንትሪቢዩት እንዲያደርግ መሰረተ ልማት በጣም ወሳኝ ጉዳይ ነው። ፋብሪካው በሙሉ አቅሙ ማምረት ሲጀምር የታዳሽ ኃይል ዘርፍን በዘመናዊ ቴክኖሎጂ በማገዝ የዜጎችን ተጠቃሚነት ያረጋግጣል። ይህም ለኢትዮጵያ አምራች ኢንዱስትሪውን ማዕከል ወዳደረገው መዋቅራዊ የኢኮኖሚ ሽግግር ትልቅ ግብዓት እንደሚሆን ይጠበቃል።